ሁለተኛ ጢሞቴዎስ 2:1 ጀምሮ ያነብልናል። በኢየሱስ ስም አነባዋለሁ። አሜን። በኢየሱስ ስም እንሰማለን። እንግዲህ ልጄ ሆይ አንተ በክርስቶስ ኢየሱስ ባለው ጸጋ በርታ። ብዙ ሰዎች የመሰከሩለትን ከእኔም የሰማኸውን ሌሎችም ደግሞ ሊያስተምሩ ለሚችሉ ለታመኑ ሰዎች አደራ ስጥ። እንደ ኢየሱስ ክርስቶስ በጎ ወታደር ሆነ አብረኸኝ መከራ ተቀበል። ክብር ለኢየሱስ ይሁን። አሜን። ክብር ለጌታ ይሁን። አሜን። ይሄ የእውነት ወንጌል፣ ይሄ ከሞት መንደር የጠራው ወንጌል ሐዋርያው ጳውሎስ እንዲህ ይለዋል ለልጁ ለጢሞቴዎስ። ክብር ለኢየሱስ ይሁን። ልጄ ሆይ ይለዋል ከኔ ጋር መከራ ለተቀበልከው፣ ከኔ ጋር ያየው፣ ከኔ ጋር የሰማውን፣ ከኔ ውስጥ ያየው፣ ሌሎችም ከሌሎችም የተቀበልከ የሰማውን እንደ ብርቱ ወታደር ለሌሎች ይሄ ነገር አደራ አሳልፈ ስጥ። ክብር ለኢየሱስ ይሁን። ክብር ለጌታ ይሁን። አደራ አሳልፈ ስጥ። እንዲሁ በከንቱ የሚቀር እንዲሁ ተወርቶ የሚያልፍ አይደለም። ለትውልድ የሚጠቅም ለትውልድ የሚረባ ከትውልድን ከጥፋት የሚመልስ የእግዚአብሔር ክብር ይሄን ወንጌል ኢየሱስ ክርስቶስ የሞተለትን ወንጌል እንደ ብርቱ ወታደር ለተሰጠው አገሩን ሊጠብቅ ወይ ደግሞ ለተሰጠው አደራ ታማኝ ሆኖ እንደሚያገለግል ይሄ ለእውነት ወንጌል ቦታ ሰጥተ ስፍራ ሰጥተ ከኔም የሰማኸው ከሌሎችም የወሰድከው ይሄ ብርቱ የሆነውን ቃል አሜን። ኢየሱስ ክርስቶስ ጌታ ነው። ይሄ ብርቱ ቃል ከኔ የሰማኸው ከሌሎችም የተቀበልከውን ይሄ ለሌሎች አደራ ስጥ። ኢየሱስ ክርስቶስ ጌታ ነው። አንዳንድ ሰዎች ለልጆቻችን ብዙ ነገር ልናስቀምጥ እንችላለን። ማስቀመጥ ጥሩ ነገር ነው። ለልጅ የሆነ ነገር ሰጥቶ ማሳለፍ ጥሩ ነው። ግን አንደኛና አንደኛ ኢየሱስ ጌታ ነው። እውነተኛና እውነተኛ የሆነው እድሜውን ሁሉ የሚመራበት ዘመኑን ሁሉ የሚሄድበት የእውነትን ቃል እንደ በጎ ወታደር ለልጆቻችን አሳልፈን ስንሰጥ፣ ለትውልዱ አሳልፈን ስንሰጥ ምንድነው የምንሰጠው ብትሉ ወንጌል ኢየሱስ ክርስቶስ ለኔና ለአንተ ለአንቺ ለኃያላኖች ለብርቶች የሞተውን የእውነትን ቃል አሳልፈን ስንሰጥ ጌታ እግዚአብሔር በዛ ይከብራል። አንተ ብርቱ ወንድም ልጆቼ በዚህ ቦታ ያላችሁ ይሄ የእውነት ቃል ይሄ እግዚአብሔር ስለኔና ስላንተ አንደኛው ልጁን አሳልፎ የሰጠውን ሳያፍርብኝ እውነት የሆነውን ቃል አሳልፎ የሰጠው ቀብሬን አንተኛበትም፣ ቀብሬን ዝም አንልም፣ አፍሬን ዝም አንልም፣ አሳልፈን ለትውልድ እንሰጣለን። ትውልድ የእግዚአብሔርን ቃል ካንተ ይሰማል። አንዳንድ ሰዎች ህልም እያላቸው ህልም ነው ይተኛሉ። ህልም እኮ አለ በውስጣቸው። እግዚአብሔር ሲጠራን ህልም ይሰጠናል። ህልም አለን፣ የማይጠፋ ህልም፣ ሌባ የማይወስድብህ ህልም አለ። ህልሙን ልናስቀጥል የምንችለው እኛው ነን፣ ወይ ደግሞ እዛው ልንገለው የምንችለው አለ። ክብር ለኢየሱስ ይሁን። አንተ የምታስቀጥል ህልምን የምታስከዳ አንተ ትውልድ ሆይ ስማ፣ በርታ። እንደ ብርቱ ወታደር ለተሰጠ አደራ በታማኝነት የተቀበልከውን የእውነትን ቃል ሳትሸቃቅጦ ምንም ሳታመጣበት እውነትን አስተላልፈ ለሌላ ስጠው። ትውልድ አንተን ይጠብቃል። አትተኛ፣ ነቃበል፣ ነቃበይ እህቴ፣ ነቃበሉ ልጆቼ። እግዚአብሔር የሚያነቃ ቃልን በውስጥ ያስቀምጠዋል። ህልም አለ፣ ህልም አለ። ኢየሱስ ክርስቶስ ጌታ ነው። አንድ ህልመኛ ሰው አንድ ጊዜ ተነሳ። በብሉይ ኪዳን ላይ ስንመለከት ህልመኛ ሰው አባቱ ያልተቀበለ ወንድሞቹ ያልተቀበሉ ልጁ የተኛበት ምክንያት ህልም ሊያይ አይደለም የተኛው፣ ግን እግዚአብሔር ወደሱ መጣ። ዛሬ ወደ ቤት ይምጣ።
ዛሬ ወደ አገልግሎት ይምጣ። ዛሬ ወደ ዘመን ይምጣ። ህልምን የሚያስፈጽም ትውልድ እግዚአብሔር ያድርግ። ህልም መጣ ሳያስብ ይሁላችሁ ተኛ። ከተኛው በኋላ የሆነ ነገር አየሁ። ምን አየ? ከመጀመሪያም እኮ ልጁ አይወደድም፣ ይጠላል። ዮሴፍ የተባለ ልጅ ይጠላል። በቤተሰቡ ላይ ራእይ በውስጥ ካለ፣ አጀንዳ ህልም በውስጥ ካለ ትውልድ እጁን እያጨበጨበ አይቀበልህም። እየገፈተረ ይሄዳል። ግን ትሄዳለህ፣ ትቀጥላለህ፣ አትቆምም። እግዚአብሔር የሆነ ነገር ሲናገረን እንደ ቀልድ ዝም ብለን ወረቀቶቻችን ወይ አንጽፍም ወይ በአእምሮአችን እንኳን አንይዝም። ባክህ አትተኛ፣ ልጆች አትተኙ፣ ንቁ። እግዚአብሔር ይፈልግሃል። ዮሴፍ እኮ ቢተኛ እንደ ማንኛውም ሰው ብዙ ፈተናዎች፣ ብዙ ከፊት የገጠሙ ነገሮችን እያለፈ ይኸውላችሁ በአባቱ ቤት መኖር እየፈለገ መኖር አልቻለም። ለምን? ወንድሞቹ ጠላቶቹ ናቸው። በራብ ዘመን በችግር ዘመን የሚያሳልፍ ትልቅ አጀንዳ እግዚአብሔር በውስጡ አስቀምጦታል። ልጁ አለ፣ በውስጡ ራእይ አለ። ዛሬ ራእይን ተሸክመ የምትተኛ አንተ የኔ ልጅ፣ አንተ የኔ ብርቱ ተነስ ከተኛህበት። ዛሬ እግዚአብሔር በአንተ ሊሰራ ይፈልጋል፣ በአንቺ ሊሰራ ይፈልጋል፣ በአንቺ ትውልድ ሊደርስ ይፈልጋል፣ በአንተ ትውልድ ሊደርስን ይፈልጋል። አልሆነም። ለምን አልሆነልኝም? ትናንትና እንዲህ ብሎኛል ወይ? እግዚአብሔር እንዲህ ተናግሮኝ ነበር። ወዴት አለ? አንተ ስትቆምበት በአንተ ላይ ይገለጣል። አንቺ ስትጸይለት አንቺ ላይ ይገለጣል። አረሳውም የተጠራውበት ዘመን፣ የተጠራውበት ጌታ ኢየሱስ ክርስቶስ እንደ ግል አዳኜ አድርጌ የተቀበልኩበት ቀን የተናገረኝ እንደ ሽሮ ከውስጤን ተከተከ። ወደ እሱ ሲሄድ ብቻ ነው ከኔ የሚወሰደው። እዚህ አራግፈ የሚሄደው ቃሉ ይጸናል። ባክሽ ተሸክመሽ ቁጭ አትበይ ልጄ፣ ተሸክመሽ ቁጭ አትበል። ትውልድን የሚያስመልጥ ቁልፍ በእጅ አለ፣ ቁልፍ በእጅ አለ። ቁልፍን ይዘህ ራስ ላይም ዘግተህ ትውልድ ላይም ዘግተህ ቁጭ አትበል። ክፈትና አስገባ፣ ክፈትና ውጣ። ከተዘጋበት ነገር ላይ ውጣ። እግዚአብሔር ወደሚያሳይ ጠይቀው፣ ድምፁን አዳምጠው። እግዚአብሔር እኮ በእኛ ውስጥ የሆነ ነገር አስቀምጠዋል። ግን ዝም ነው የምንለው። ለምን አልተሳካለ? መች ጠየቅኩት? መች ጠየቅሽው? መች ለመንሽው? እንዲህ ብለህኝ እኮ ነበር። ሰውን ነው የምንቀጸው። አንድ ነብይ እንዲህ ብሎኛል ነበር ብሎሽ ነበር። አልነቃሽም። ነገርሽ ተይዟል፣ ነገርሽ ተይዟል። መራመድ አቅቶታል። ዛሬ ተነስ። እግዚአብሔር በአንተ ላይ ትልቅ ነገር ይሰራል። የእግዚአብሔር አጀንዳ በአንተ ላይ ይገለጣል። ለአንተ አይደለም፣ ለአንተ ብቻ አይደለም እግዚአብሔር የሚፈልግ ለትውልድ አሳልፈ ልታስገድ። ዮሴፍ ወሰዱትና ለነጋዴዎች ሸጡት። የእግዚአብሔር አጀንዳ ደግሞ ከዮሴፍ ጋር ነበር። ክብር ለኢየሱስ ይሁን። ታስተውላለህ? የተጠራህበት ነገር ይገባሃል። ጮማ ቆርጤ ጥሩ መኪና ነርተ ጥሩ ቤት ውስጥ ኖረ ጥሩ ነገር ለብሰ ጥሩ የሚያምር ሱፍ ለብሰ ወይ የሚያምር ሽቶ ተቀብተ ልትኖር አይደለም። ኢየሱስ ይሄን አይደለም የሚፈልገው። ጠጋ ብለህ ስትጠይቀው የሚያስመልጥ ክብሩን በላይ ላይ ደርብና ያስከዳል። ተናጥቀ እንድታወጣ ክብሩን በአንተ ላይ ይለቃል። በራብ ዘመን በጭንቀት ዘመን የሚያሳልፍ ባካቸው አሜን በሉኝ። ዛሬ የተኛው ንቃ። ክርስቶስ ኢየሱስ ያበራልሃል። ውጣ ወደ ፊት ለፊት፣ ውጣ ወደ ፊት ለፊት። የያዘን ነገር አራግፈው፣ ከላይ ላይ አበሳይን አራግፈው። ትናንትና የገባህበትን አሳርፈው አራግፍና ተነስ። ዛሬ ተነስ። የምትነሳበት ሰዓት ነው። ዛሬ እግዚአብሔር ይፈልግሃል። የተጠራህበት በጓዳ፣ የተጠራህበት በሰፈር፣ የተጠራህበት በሆነ ነገር አይደለም። በአደባባይ ላይ ልትገለጥ፣ በአደባባይ ላይ ልታስመልጥ። ለምትሰሙኝ እግዚአብሔር ትልቅ አጀንዳ በፊት ያስቀምጧል። በዚህ በመጨረሻ ዘመን የምትፈለጉ ትውልዶች ናችሁ።
እግዚአብሔር የሚፈልጋችሁ ትውልድ ናችሁ። ተታልላችሁ በሰፈር አትዋሉ። እየሰማችሁ እያራገፋችሁ ውጡ። ከጠላት ጉርሻ አምልጦ፣ ከስጋ ሐሳብ አምልጦ፣ ከታቀደልኝ ነገር አምልጦ፣ ጠላት ካየ ነገር እግዚአብሔር ለአጀንዳው ይፈልጋል። ለዛ እኮ ነው ቀን የተጨመረልን። አምልጠን ልናስመልጥ። አትዘገይ፣ ተነስ። ካንተ ጋር ሊሰራ እግዚአብሔር ይፈልጋል። ካንተ ጋር ጨለማውን ሊያበራ እግዚአብሔር ይፈልጋል። ካንተ ጋር ምድርቷን ሊለውጥ እግዚአብሔር ይፈልጋል። እግዚአብሔር ይፈልጋል። ለምድራችን ብዙ ነገር ተነግሯል። ግን እዚህ እኮ ታያዝ ጎረቤቶቻችን እያየን የት አለ የኔ ነገር? የሆነ ነገር የኔ ነገር የት አለ? የኔ ነገር የከበረ ዙፋኑ ስር አለ። ያንተ ነገር እኮ የከበረ ዙፋኑ ስር አለ። ሰው በማይነካበት ቦታ አለ። ዮሴፍ ሕልም ፈቺ ያደረገው እግዚአብሔር እየተናገረው እየቀሰቀሰው አረ ሕልማየው ይፈታ። ለምድርቷ እግዚአብሔር አንተን ነው የምፈልገው፣ አንቺን ነው የምፈልገው። አትቀመጥ። ዛሬ መብት አንተ ጋር ነው ያለው፣ እኛ ጋር እኮ ነው ያለ። ከኛ እኮ እግዚአብሔር ቁልፉን አልሰወረው። እኔ ሄዳለሁ እናንተ ልትሰሩ ይሄው ለእናንተ ያሰረክባለሁ ብሎ ነው ሄደው። ግን ቁጭ ብለናል። ኢየሱስ ያድናል። ኢየሱስ ያድናል። ኢየሱስ ያድናል። ዛሬ ነገራችን የቀበረው፣ አጀንዳችንን የቀበረው፣ ህልማችንን የቀበረው ሰብረን እንወጣበታለን። ስሩን ነቅለን እንወጣበታለን። የልብ ሰው እግዚአብሔር ካገኘ አብሮት ምድርቷ ላይ የተተከለ መራራውን ስር ይነቅለዋል፣ ይነቀላል። ፍሬ አፈራም ከዚህም በኋላ። ለምን? አንተ ብርቱ ጀግና አለ እዚህ ጋር ክርስቶስ የመረጠ። ገለባብጠን እናልፋለን። ህልማችን አይሞትም፣ ራእያችን አይሞትም፣ አጀንዳ አይሞትም። ብርቱ ኃይል በአንተ ላይ አለ። በአንተ ሰፈር ሟርተኛው አይሰራም። በአንተ ሰፈር አደጋሚው አይሰራም። በአንተ ሰፈር ሟርተኛው አይቀመጥም። በአንተ ሰፈር ትውልድ አይሞትም። ዛሬ በላይ ላይ የክርስቶስ ክብር ይደፋ፣ ይደፋ። ማንነትን የሚያስረሳ እንደ ሌላ ሰው የሚቀይር በእርክበት መድኃኒት የሚያደርግ የደሙ ክብር፣ የደሙ ኃይል እንደገና ክርስቶስን የሚሰብክ እሳቱን በምድርቷ ላይ የሚያነድ። በምድርቷ ላይ ብዙ ነገር ይሰበካል። የእውነትን ወንጌል ሰብከን እናልፋለን። አንተ ትውልድ ስማ፣ ኢየሱስ ሊመጣ ነው። የእውነትን ወንጌል ስበክና ይለፍ። ሽልማት አለው፣ ክብር አለው፣ ክብር አለው። እውነትን ዘምር፣ እውነትን አውራ። የእውነት ትንቢት ከአንተ ይውጣ። አትሸቃቅጥ፣ ተናገረው። ስጠኝ በለው፣ አባት ነው ይሰጣል። አፍሶ በእጁ አንተ ላይ ይጨምራል። የልቤን አጀንዳ ላገልግል። ረባጃላማ ያሃዲላ እግዚአብሔር በዚህ ሰዓት ይቀባችሁ። እግዚአብሔር በዚህ ሰዓት ይቀባችሁ። የማይደፈር 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 የአባቶቻችን ላይ የፈሰሰው ያ ክብር አትጠሙም ወይ? ያ ክብር በኔ ላይ ይፍሰስ። ዛሬ ክብሩ በአንተ ላይ ይገለጥ። ይውደቅብህ፣ ይውደቅብህ። ምን ዋጋ አለው የማይሆን ስም ብሰጥ? ምን ዋጋ አለው የሆነ የከበረ ነገር በአንተ ላይ ቢጣል? ክብሩ በአንተ ላይ ይውደቅ። ጥሶ የሚያወጣ ተኮቴ ጋራ የሚሆን በሰፈር ስታልፍ እያንቀጠቀጥክ ሰፈሩ ይታወቃል። በሰፈር ስታልፍ የእግዚአብሔር ሰው ይታወቃል፣ ክብሩ ይታወቃል። ለምን ብትሉኝ ታቦቱን እየተሸከመ ይሄዳል። ኢየሱስን እየተሸከመ በሰፈር ሲያልፍ ወዮ ስራችን ፈረሰ፣ ወዮ ነገራችን ተበላሸ። ያ ክብር በላይ ላይ ይገለጥ። አንተ ትውልድ ትናንትና ከሮጥኩ በላይ፣ ትናንትና ከሄድኩ በላይ፣ ትናንትና ቃልህን ካወራው በላይ
አንድ ጊዜ ጨምርብኝና አለ እኮ ሳምሶን አይገርምም እንዴ አለ። አዎ ብዙ ህልም ነበረኛል። በአንድ አህያ መንጋጋ ቡርቶቹን ቀጥቅጬ አንገታቸውን ብዬ አልፌ ነበር። ግን የማይሆነው ነገር ጸጉሬ ላጨኝ፣ ጸጋዬ ወሰደብኝ። ዛሬ የተወሰደ ነገር ይመለስ ይመለስ። የተወሰደብህ የተነካካብህ ሳታቀራ ግፌ ጥሌሆ ያለፍኮ ያ ክብር በላይ ላይ ይውደቅ። ዛሬ ይመለስ፣ ዛሬ ይመለስ። ሳምሶን ብርቱ ሰው ነው። ሳምሶን ኃያል ሰው ነው። ሳምሶን እግዚአብሔር የረዳ ሰው ነበር። የማይገባ ሰፈር ሄደ። የማይገባ ሰፈር አስተኛችሁና አስተኛችሁ። ጭኗ ላይ አስተኝታ የተሰጠውን ክብር ከላዩ ላይ ላጨች። አይኑን አወጡት። ተያዘ ሳምሶን። ያ ብርቱ ሰው፣ ያ የማይፈራ ሰው፣ ያ ኃያል ሰው ዛሬ በኢየሱስ ስም ዛሬ የምመኝላችሁ ልጆች በዚህ ቦታ ያላችሁ ኃያላኖች፣ ወንድ ልጆች፣ ሴት ልጆች በዚህ ስፍራ ያላችሁ ክብሩን የጣላችሁ ሞገሱን የጣላችሁ ጠላት የሆነ ነገር ይዞባችሁ ዝም ያላችሁ ዛሬ እግዚአብሔር ከተኛችሁበት አልጋ ግልብጥ አድርጎ ያስነሳችሁ። ከሞቀ አልጋ ላይ ያስነሳችሁ። በራሱ አጀንዳ ውስጥ ያስገባ፣ በራሱ እቅድ ውስጥ ያስገባ፣ በራሱ ፕላን ውስጥ ያስገባ ሳምሶን ያ ብርቱ ሰው፣ አንበሳን የሚገነጣጥል ጀግና ኃያል ሰው በአንድ ሴት ምክንያት የከበረው ማንነቱን ጣለ። ዛሬ በኢየሱስ አትጥልም፣ ያ ክብርህን አትጥልም። ክብርህን አለ። ከዚህ ውስጥ 10 ሰው ካገኘው አላችሁ የወደቀውን ክብር አንስታችሁ እንደገና እያነደዳችሁ እንደገና እየቆራረጣችሁ እንደገና እያመከናችሁ እንደገና ለትውልድ መፍትሄ የሚያደርግ የእግዚአብሔር እሳት በላይ ላይ ይውደቅ። መልክን ውበትን የሚቀይር ሳምሶን ከተላጨ በኋላ እንደ ድሮ ሊፎክር ስል የለም፣ ባዶውን ነው። ዛሬ ትውልዳችን ባዶ ያደረገ፣ ዛሬ ቤተ ክርስቲያንን ባዶ ያደረገ፣ ዛሬ በተለያየ ነገር የሞላ ዛሬ ገበታውን ደፋ ነው። ዛሬ ኃይል ይጨመራል። ዛሬ ክብር ይጨመራል። በአንተ ሰፈር እሳት ይነዳል። በአንተ ሰፈር ዝናብ ይዘንባል። ከላይ ዝናብ ይዘንባል። ሳምሶን እንዲህ አለ፣ አጥፍቻለሁ። ይኸው የተጠራሁበት ያ ክብሬ ተወስዶብኛል። ግን አለ እግዚአብሔር ሆይ አለ መሐሪ ነህ፣ አንድ ጊዜ አስበኛል። አንድ ጊዜ ለአንድ ደቂቃ አስበኝ። ያጠፉኝን የተበቀሉኝን ተበቅዬ የማልፍበት የመንፈስ ክብር በላይ ላይ ይውደቅ። ገድዬ አብሬ ልሙት አለ። ልኑር አላለም እኮ አይኔም መልስ አላለም። ዛሬ ምን ይሆን የምትመኘው? ያ ያለኝ የገባልኝ ተስፋ ቃል ብርቶች ኃያላኖች በሰረገላ ስር የሚረጡት የታጠቁት ያልደረሰበት ወንጌልን የሚያደርሱ ለራሳቸው ስፍራ የማይሰጡ ለቃለ እውነት የታጠቁ ይመጣሉ ብሎኛል። እሱ ትውልድን እፈልጋለሁ። ዛሬ ይገለጥ፣ ዛሬ ይምጣ፣ ያ ክብር ይገለጥ። ሳምሶን ምንም አላለ። አይኑ ወጥተዋል። አይም ባካችሁ ወደ ምሰሶ አስጠጉኝ፣ መቆም አቅቶኛል ብሎ ይሆን ወደ ምሰሶ አስጠጉኝ። አስበኝ ከጸባውታል። አንድ ጊዜ እግዚአብሔር ያስበኝ። ከዛም በኋላ ወደ ኋላ አትመለስም፣ አታመቻምችም። ክብሩን አንድ ጊዜ ካየ አታመቻምችም። ትሮጣለህ፣ ወደፊት ለፊት ታስመልጣለህ፣ ታስመልጣለህ። ትውልድ ባንተ ያመልጣል። ዛሬ ወንጌል በሆነ ነገር ተነካካብን፣ መልኩን ቀየረብን።
ዛሬ ክብሩ ይመለስልን። መጨረሻው ዘመን ናትና ክብሩን ይመልስልን። አውሬ በነገሰበት ምድር አለንና ክብሩን ይመልስልን። የአውሬው ሰፈር መንጋጋውን የምንቆልፍበት ክብሩ በእኛ ላይ ይገለጥ። ተስማምተን አንኖርም። ተስማምተን አንኖርም። ከዚህ አውሬ ጋር ተስማምተን አንኖርም። አንኖርም። ልጆቻችንን እየበላ አንኖርም። ገልብጠን እናልፋለን። በአፍጢሙ ጥስሱ እንዳፍተን እናልፋለን። ከዛም በኋላ አስጠጉት። አንድ ጊዜ ያስበኛልና ምሰሶውን ይዞ ገለበጠው። ዛሬ ይዞ የተቀመጠ ነገር ከፊት ይገልበጥ፣ ይገልበጥ በኢየሱስ ስም። እናንተስ ምን ያህል ትጠማላችሁ? እናንተ ብርቱ ኃያል ወንድ ልጆች፣ ሴት ልጆች በርቱ። እግዚአብሔር አስታጥቆ ያወጣሃል። መራራ ጽዋ ባንተ ይገለበጣል። የሞተው ባንተ ይቀሰቀሳል። ሞት ፊት ለፊት ቆሜ ትፎክርበታለህ። አንበሳ ፊት ለፊት ቆሜ ትፎክርበታለህ። አንተን አይበላህም፣ አንተን አይውጥህም፣ አንተን አያስቆምህም፣ አንተን አስሮ አያስቀምጠኝም። እሄዳለሁ። የተናገርኩትን አምላኬ ስለሚያከብር ገለባብጬ አልፋለሁ። እኔ ባልሆን ሌሎች የሚገለባብጡት እግዚአብሔር ቀብቶ ያስነሳል። አረብ አገር ገብቶ ገለባብጦ የሚያልፍ ለውጦ የሚያልፍ ቆራርጦ የሚያልፍ ይሄ 666 የአውሬው መንፈስ አናታናቱን እያለ የተዘጉ ቤተ ክርስቲያኖች በዓለም ላይ የተቀመጡ ብዙ 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 አንገታቸውን ለዛ ቤተ ክርስቲያን የሰው ቃሉን እየሰበኩ ብዙዎች ያለቁት ለወንጌል እውነት ሞተዋል። ዛሬ አንተ ትነሳለህ። ዛሬ ወንጌሉን ይዘህ ትሄዳለህ። የወንጌል ችቦ ይበራል። የወንጌል አቅም ወደ ውስጥ ይገባል። ዛሬ በላይ ላይ ይውደቅ። ዛሬ ከሰፈር ያውጣ፣ ነጥቆ ያውጣ። የዮሴፍ አምላክ ነጥቆ ያውጣ። ተነጥቀ ይውጣ፣ ተነጥቀ ይውጣ። ገለባብጠው ከተማው፣ ገለባብጠው የቃልቻ ሰፈር፣ ገለባብጠው የሟርተኛ ሰፈር። እኔ ነኝ ብሎ የሚፎክረው ገለባብጠ ይለፍ፣ ገለባብጠ ይለፍ። እስራቱን እየበጣጠስክ፣ ሰንሰለቱን እየበጣጠስክ፣ ሟርታቸውን ደብተራ ስራውን እየቆራረጥክ እለፍ በኢየሱስ ስም። የምታልፍበት አቅም ወደ ውስጥ ይግባ፣ ኃይል ይግባ ወደ ውስጥ። እሳት በላይ ላይ ይጨመር። የማያስተኛ እሳት፣ እረፍት የማይሰጥ እሳት እየለበለበ እያቃጠለ ወደ ፊት ለፊት የሚያስሮጥ ሟርተኛውን እሳት የሚያነድበት እየቆሰቆሰ ብርቱ ኃያል እናቶችን እግዚአብሔር ከዚህ ውስጥ ያስነሳ። ዛሬ ነገርን የምትፈታ ሁን አንተ፣ አንቺ ነገርን የምትፈቺ ሁኝ። ከዛም በኋላ ማን ነው እሱ? እዚህ ቤት የነበረው የዕብራዊ ሰውዬ ማን ነው? ዮሴፍ። ጥሩልኝ፣ ፍጠኑ፣ ተጨንቄያለሁ። ነፍሴ ልትወጣ ነው። መብቴ 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 መብቴ፣ የመብቴ ሰው፣ የመብቴ ሰው፣ የመብቴ ሰው፣ የመብቴ ሰው፣ ከወንድ ልጆች ከሴት ልጆች የመብቴ ሰው ዛሬ ተቀብቶ ይነሳ። ዛሬ ነዶ ይነሳ፣ 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 ይነሳ። ዛሬ ይነሳ፣ ከዚች ቤተ ክርስቲያን ይነሳ። ዛሬ ይነሳ፣ ይነሳ። የመብቴ ሰው፣ የመብቴ ሰው ሲመጣ ዮሴፍ ህልም አየው። ምንድን ነው ያየው? እንዴት ያየው? 7 ላሞች የከሱትን ሲውጡ አየው። አይተሃል ንጉሥ? መልካም አይተሃል። 7 ዓመት የጥጋብ ዓመት አለ። 7 ዓመት የራብ ጊዜ አለ። መብቴ፣ የመብቴ ሰው ነኝ በሉሲ። የመብቴ ሰው እኮ ነኝ። ከራሳችን መትረፍ አቅቶን እዛ ጋር እየደቆሰኝ ዛሬ ክንዱ ይሰበራል። ዛሬ እጁ ይቆረጣል። ከዛም በኋላ አዘጋጅ አለ። ጎተራ ይዘጋጅ። እንደገና ሾሜሃለሁ። እንደገና ሌላ ክብር፣ እንደገና ሌላ ክብር። ዮሴፍን ሰብኬ አላልፍም። እንደገና ሌላ ክብር በአንተ ላይ ይውደቅ። በብርቱ ወንዶች ላይ ይውደቅ። በብርቱ ሴት ልጆች ላይ ይውደቅ። በኢየሱስ ስም ይውደቅ።
እዛ አንተ እንዲህ ነህ ያሉት መጡ ወደ ሰፈሩ። ዮሴፍ በጣም አንዳንድ ጊዜ ሳነበው አለቅሳለሁ። መጡና አንተ ጌታዬ አሉት። ተርበናል፣ አባታችን ተርበዋል። መፍትሄ አሜን በለኝ። መፍትሄ አንተ ጋር ነው የሚገኘው፣ አንቺ ጋር ነው የሚገኘው። እኔ አልረባም አትበይ፣ ትረቢያለሽ። እኔ አልጠቅምም አትበይ፣ ትጠቅሚያለሽ። እኔን የመረጠኝ ጌታ አንተን እንዴት ይተዋል? ያንድድ ንደድ፣ ተቃጠልለት። ወይ ኢየሱስ ያድና። ዮሴፍ እየሰፈረላቸው የሚገርም ነው። ልበቀላቸው ይዘው የመጡትን ብር ከእህላቸው በላይ አድርጎ ሰውየው ምን ነካው? ፍቅር። እስቲ ፍቅር በሉ። ፍቅር፣ የምሕረት ልብ። መግደል እኮ ይችላል፣ አልገደለም። ፍቅርን አሳያቸው። ዛሬ ፍቅር ወደ ቤት ይግባ፣ ወደ ሰፈር ይግባ፣ ወደ አገልግሎት ይግባ፣ ወደ መንደር ይግባ። ትውልድን የምትናጠቅበት፣ እሳቱን የምትቆሰቁስበት እሳት ወደ ቤት ይግባ። ያድናል ኢየሱስ፣ ያድናል ኢየሱስ፣ ያድናል ኢየሱስ። እኔ የተመኘሁት ይሄን እሳት አንድ ጊዜ ያስበኛል ያልኩ፣ እናንተ ደግሞ 100 ጊዜ ታሰቡ፣ 100 ጊዜ ታሰቡ፣ እልፍና አላፋት ጊዜ ታሰቡ። እሳቱ ባንተ ላይ ይውደቅ። ኢየሱስ ያድናል። ይሄ ፍቅር ይንካ። ተነስ ዛሬ በኢየሱስ ደም ተነስ። መኝታህን ያሞቀብህ ተነስ። ያታለለ